መፈወስ የምችል ከሆነ ዛሬ እፈወሳለሁ። መጽሐፍ ቅዱስ ነግቼ እፈወሳለሁ። በጣም ትልቅ ነገር ነው። እግዚአብሔር ይሰራል። ሁሉም በእግዚአብሔር ፈቃድ እንደሆነ የሚያሳይ በጣም ተጨንቀሻል። እናመሰግናለን። በጣም እግዚአብሔር ስራ እንደሆነ የሚያሳይ ነው። ሁሉም ሰው መሰከረ። መጨረሻ ላይ በዚህ ደመደመችውና አታልቅሽ እንዴ። አሁን እነሱ በእኛ አእምሮ እስካሁን ድረስ ተስፋ አላቸው ብለን አናስብም ነበር። እንደዛ በምናስብበት ሰዓት ላይ እኔም መክሊትም ዳዊትም ባቢም ሁላችንም ስንነጋገር ትዳራቸው ያልሰራበት ምክንያት በጣም አንድ ላይ ቢሆኑ ዓለምን መቀየር የሚችሉ ሰዎች ናቸው። ሁለቱንም ስለምናውቃቸው እሷ የሌላት ነገር እሱ አለው ሁሉ ነገር፣ እሱ የሌለው ነገር ደግሞ እሱ አለ። በሚገርም ሁኔታ ምናቸውም ይሄ ጉድለታቸውን እንደዚህ የሚሞሉ ሰዎች ናቸው። ሁለቱንም እኛ ዲፕሊ ስለምናውቃቸው ማለት ነው። ምንድን ነው እነሱ እንዲሰሩ ያላረጋቸው እንለበን። ምክንያቱም እኛ ወደፊት ትዳሩ ስናገባ ሁላችንም እንዴት ነው የተሻለ ማድረግ የምንችለው፣ የእኛ ደግሞ እንዴት ነው ስኬታማ እንዲሆን ማድረግ የምንችለው፣ ከእነሱ ምንድን ነው ብለን እናስብ። እኛ ደግሞ እንደዚህ ወደፊት ትዳራችንን ስናስበው ደግሞ ይሄ አርአያ ብለን የምናስበው ሁለቱ ታገልና ተፈራ ናቸው። ምንም አድርጎ አይደለም ተግባራቸው፣ ምንም ብለውን አይደለም ሲያወሩ፣ ምንም አይደለም። እኛ ከልጅነታችን ጀምሮ እያደግን ያየ ነው። እስከዚህ እድሜያቸው ድረስ እጅ ለእጅ ተያይዘው ሲቀመጡ አሁንም ድረስ ፍቅራቸው ሳይጠፋ ብዙ ነገር ከነ ልጆቻቸው በቃ እግዚአብሔር እንዴት ልባችሁ ለእግዚአብሔር ስትከፍቱ እግዚአብሔር ወደ ህይወታችሁ እንደሚገባ ከነሱ ተምረናል። አሁንም ድረስ ያስታውቃል። እኛም ወደፊት ስናገባ እግዚአብሔር የገባበት ትዳር ነው፣ በእግዚአብሔር ነው፣ ካገባንም በቤተክርስቲያን ነው ብለን ደምድመናል፣ አስበናል። ዛሬ ነገር ሲፈጠር ደግሞ እናንተም ወደፊት አሁን ተጀመረ ትዳራችሁ እንዲቀጥል እናንተ ለእግዚአብሔር ልባችሁ መክፈት አለባችሁ። እናንተ በፈቀዳችሁለት ልክ፣ እናንተ ልባችሁን በከፈታችሁለት ልክ የሚገባ አምላክ ስለሆነ እግዚአብሔር መጀመሩ ትልቅ ነገር ነው፣ ግን መጨረሻው እሱ ነው። አመሰግናለሁ። በጣም ትልቅ ነገር የተናገርከው። በነገራችን ላይ ለአጠቃላይ እውቀት ታገልና ታፈራው ዛሬ እንግዲህ 20ኛ ዓመት በዓላቸው ነው። በዚህ አጋጣሚ እንኳን አደረሳቸው። እግዚአብሔር እስከ መጨረሻው ድረስ ያቆያቸው። ክፉ መንፈስ፣ ክፉ ሰይጣን